እስራኤል ኪዳን አላት። አይሁዳውያን ይነሳሉና 9 ሚሊዮንና 92 ሚሊዮን በምንም መንገድ ሊነጻጸርም ሊፎካከርም አይችል። ሰው ሁሉ በአንድም ይሁን በሌላ ምክንያት ርቋችሁ ብቻችሁን ብትቆሙም እንኳን አንተ ጽኑ ጦረኛ ሰው አለ፣ ኃያል ጦረኛ ሰው አለ። ሰው ግምት የማይሰጣችሁ፣ ሰው የከበሬታ ወንበር የማይሰጣችሁ፣ ሰው ለልቅናም ለትዳርም ለጉርብትናም የማይፈልጋችሁ ሰዎች አንተ ኪዳን አለ። ኪዳንህ ይመነዘራል፣ መጠለያ ይሆናል። ኪዳንህ ይመነዘራል፣ ምግብ ይሆናል። ኪዳንህ ይመነዘራል፣ ደሞዝ ይሆናል። ኪዳንህ ይመነዘራል፣ በመከራ ጊዜ ወንድምና ጓደኛ ይሆናል። ኪዳን ለማካፍላችሁ ለእግዚአብሔር ቃል እንደዚህ የሚል ርዕስ ሰጥቼዋለሁ። ኪዳን ብዙ አይነት ኪዳኖች አሉ። ባል ለሚስት የሚገባው ኪዳን አለ። በአፍላ የእጮኝነት ጊዜ ውስጥ እጮኛሞች ካላቸው ፍቅር የተነሳ አንዱ ላይ እንዳይደርብ ወይንም እንዳይካካዱ መጽሐፍ ቅዱስን ማዕከል አድርገው ወይንም የእግዚአብሔርን ስም ማዕከል አድርገው የሚገባቡት ኪዳን አለ። ሼር ነጋዴዎች እንደዚሁ በታማኝነት ንግዳቸውን ለመነገድና የሚያገኙትን ትርፍ ሳይደብቁ በጋራ ለመካፈል የሚገቡት ኪዳን አለ። ብዙ አይነት ኪዳን አለ። በአገር መካከል የሚገባ ኪዳን አለ። አሁን ግን የምናገረው በህይወታችን ላይ ስለተነገረ አምላካዊ ኪዳን ለጥቂት ደቂቃ ተናግሬ እንጸልያለን። ሰሞኑን ዓለማችን ደና አይደለችም። በተለይ በመካከለኛው ምስራቅ በእስራኤልና በኢራን መካከል ከፍተኛ የሆነ ጦርነት ነው ያለው። በፖለቲካ ውስጥ ዳይሬክት ኢንቮልቭመንት የሌላቸው ኢኖሰንት ሲቪሊያንስ ኢራንም ይሁን እስራኤል ሀገር ላይ እየረገፉ እየሞቱ ነው። በጦርነቱ መሃል ተኳሾቹ የት እንኳን እንደሚተኩሱ ስለማያውቁ እስራኤል ሀገር ላይ ያለ ብዙዎችን የሚያገለግል ሆስፒታል በሚሳኤል እንደተመታ ያው በዜና ሰምተናል። እንግዲህ በዓለም ላይ ያለው ይሄ የጦርነት ነጋሪት ለኛ ለክርስቲያኖች የሚያመላክተን አንድ እውነት አለ። ያለንበት ዘመን የመጨረሻዎቹ መጨረሻ ዘመን ነው። ጊዜ የለንም ወንድም ከወንድሙ ጋራ ሊጣላ፣ ጊዜ የለንም በማይረባ ነገር ለመካሰስ። በተለይ ቤተክርስቲያን የተሰጣትን ዲቫይን አሳይመንት ከመቼውም ጊዜ በላይ አከምፕሊሽ ለማድረግ ቅሌን ጨርቄን ሳትል መነሳት ያለባት ጊዜ ቢኖር አሁን በኢትዮጵያ ምድር ላይ ከፍተኛ የሆነ የሃይማኖት ነጻነት አለ። የኢትዮጵያ አብያተ ክርስቲያናት የተሰጣቸውን የሃይማኖት ነጻነት ተጠቅመው ስቴዲየም ላይ፣ መስቀል አደባባይ ላይ፣ የተለያዩ መንግስታዊ በሆኑና ባልሆኑ አዳራሾች ላይ ወንጌል በመዘመርና ወንጌል በመስበክ ቢዚ የሆኑ አይታዩም። እግዚአብሔር የሰጠንን ነጻነት ለወንጌል እየተጠቀምን አይደለም። ያለንበት ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ሊመጣ በደጅ ነው። በመካከለኛው ምስራቅ ያለ ጦርነት፣ ዛሬ ደግሞ ሰሜን ኮሪያ አሜሪካን ሀገርን፣ ደቡብ ኮሪያንና ጃፓንን ለመምታት እየተዘጋጀችና ሮኬት እያስወነጨፈች እንደሆነ በዜና ሰምተናል። ሩሲያና ዩክሬን እንደዚሁ ጦርነት ላይ ናቸው። በተለያየ የዓለም ክፍል አለመረጋጋት አለ። ይሄ የሚያመላክተን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። ስንቶቻችን ነቅተን ባገኘነው አጋጣሚ የኢየሱስ ክርስቶስን ጌትነት ጌታን ለማያውቁ እህትና ወንድሞቻችን እየተናገርን እንደሆነ አላውቅም።
ዛሬ ስለ ኪዳን አወራለሁ። ስለ እስራኤልና ስለ ኢራን ስናነሳ እንደ ክርስቲያን የማንም ሞት የማንም ስብራት አያስደስተንም። ኢራን ሀገር ያሉ ክርስቲያኖች እንዳሉ እናውቃለን። አረብ ሀገር ጥቂት የማይባሉ ክርስቲያኖች አሉ። ሁሉ ክርስቲያን ጨዋ አይደለም። ሁሉ አረብ ደግሞ ቴሮሪስት ወይንም ደግሞ አጥፍቶ ጠፊ አይደለም። ስለዚህ ዛሬ ከሄስቲ ጀነራላይዜሽን ወጥተን ከጥቅል አመለካከት ወጥተን ለሰው ሁሉ ባለ ርህራሄ በጸሎት እንድንቆም ሁላችሁንም ላበረታታ በፊታችሁ ቆሜያለሁ። እስራኤል ኪዳን አላት ወይ? ምንም ጥያቄ የለውም። አንኳስሽነብል ኪዳን አላት። ቁጥሯ 9,700,000 ነው። እቺ 9,700,000 ቁጥር ያላት እስራኤል የምትባል አገር ለዓለም መድኃኒት ናት። በሌላ መልኩ ደግሞ ለዓለም ስጋት ናት። ኪዳን ስላላት በትምህርቱ ዓለም በጦሩ ዓለም በተለያየ መልኩ በዓለም ላይ በኢኮኖሚ ተጽዕኖ ያመጡ ሰዎች ሲነሱ አይሁዳውያን ይነሳሉ። ደቡብ አፍሪካ ሊሆን ይችላል፣ አሜሪካን ሀገር ሊሆን ይችላል፣ ኤሮፕ ላይ ሊሆን ይችላል። ከነዚህ ኪዳን ካላቸው ህዝቦች ጋር እግዚአብሔር ቆሟል። ኢራን በቁጥር ስንት ናት ብለን ስናጠና 92,500,000 አካባቢ ቁጥር ያለው ህዝብ ነው ያላት እና 9 ሚሊዮን እና 92 ሚሊዮን በምንም መንገድ ሊነጻጸርም ሊፎካከርም አይችልም። ጀስት ሂንቱን ልስጣችሁ ብዬ ነው። ዛሬ ስለ ኪዳን ጥቂት ደቂቃ አነሳለሁ። ኪዳን ካላችሁ ቲፎዞ እንኳን ባይኖራችሁ ተጽዕኖ ታመጣላችሁ። ጉዳዩ የኳንቲቲ ጉዳይ አይደለም፣ የኳሊቲ ወይንም የኪዳን ጉዳይ ነው። ሰው ሁሉ በአንድም ይሁን በሌላ ምክንያት ርቋችሁ ብቻችሁን ብትቆሙም እንኳን እግዚአብሔር የገባላችሁ ኪዳን አሸናፊ ያደርጋቸዋል። አንድ ቃል ልናገርና ልጨርስ። መጽሐፈ መሳፍንት ምዕራፍ 6 ላይ ለ7 ዓመት እስራኤላውያን በአማሌቃውያን በምስራቅ ሰዎች ከፍተኛ የሆነ በደል ደረሰባቸው። በተለይ እስራኤላውያን ዘርተው ሊያጭዱ በሚያስቡበት ወቅት ላይ አማሌቃውያን የምስራቅ ሰዎች ግመሎቻቸውንና ሰራዊታቸውን በማሰማራት እስራኤላውያን የለፉበት ምርት ተቋዳሽ ወይንም ተካፋይ እንዳይሆኑ ምርታቸውን በአጠቃላይ ያጠፉ እንደነበር፣ በሬዎቻቸውን፣ በጎቻቸውን፣ ግመሎቻቸውን ይወስዱባቸው እንደነበር መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። ታዲያ በዚህ ጉዳይ እጅግ የተማረሩ እስራኤላውያን ወደ እግዚአብሔር በጮሁ ጊዜ የሰማይ አምላክ እግዚአብሔር ከመካከላቸው እዚህ ግባ የማይባል ሰው ለእልቅና፣ ሰው ለጉርብትና፣ ሰው ለትዳር የማይመርጠውን ጌዲዮን የተባለን ሰው እግዚአብሔር አስነሳው። ጌዲዮን ማን ነው ካልን ከእስራኤላውያን ነገዶች ምናሴ ከሚባል ከተጠቃ ዘር የመጣ ነው። ከምናሴም ነገድ መካከል ጌዲዮን የምናሴ ነገድም የመጨረሻ ነገድ የመጨረሻ ቤተሰብ ከሆነ ቤተሰብ የተወለደ ማንም ለምንም የማይፈልገውን ሰው በፍራቻ ሆኖ በወይን መጥመቂያ ውስጥ ስንዴ የሚወቃውን ሰው እግዚአብሔር በመላኩ አማካይነት ተገልጦ አንተ ጽኑ ጦረኛ ሰው አለው። እግዚአብሔር አንዳንዴ የሚናገረው ንግግር ካለንበት ሁኔታ ካለንበት አንጻር ካየነው ቀልድ ይመስላል። እኛ ያለንበትና እግዚአብሔር በነቢያቱ አንደበት የሚናገረው ንግግር የኛን ሁኔታ የማይመጥን ነው። የኛን አካዳሚካል ኳሊፊኬሽን፣ እኛ የመጣንበትን የዘራረግ በባንክ አካውንታችን ያለውን የገንዘብ መጠን የማይመጥን ንግግር እኛን ተማምኖ ሳይሆን እግዚአብሔር ራሱን ተማምኖ ይናገራል። ስለዚህ እግዚአብሔር አምላክ ለታናሹ ለጌዲዮን ከምናሴ ነገድ ለመጣው
ከምናሴ ነገድም ደግሞ የታናሽ ታናሽ ለሆነው ለጌዴዎን በወይን መጥመቂያ ስንዴ ለሚወቃው ለጌዴዎን መጣና ዩ ማይቲ ዋሬር አለው። አንተ ኃያል ጦረኛ ሰው አለው። ሲለው አሜን አላለም። ኃያል ጦረኛ ሰው እግዚአብሔር ካንተ ጋር ነው ሲለው እግዚአብሔርማ ከኛ ጋር ቢሆን ኖሮ አማሌቃውያን የምስራቅ ሰዎች ሰብል በሚደርስበት ወቅት መተው ሰብላችንን ባላበላሹ ከብቶቻችንን በጎቻችንን ባልወሰዱ ያለንበት ሁኔታ አንተ ከኛ ጋር እንዳለ ምንም የሚያመላክት ነገር የለም። አንተማ ከኛ ጋር የለህም አለ ጌዴዎን። ብትኖርማ ኖሮ ለጠላት ጥቃት አሳልፈ አሰጠንም ብሎ ተናገረ። እግዚአብሔር አምላክ በእርግጥ ከሱ ጋር እንደሚሆን እሱ የጦር መሪ እንደሚሆን በብዙ ምልክቶች ካረጋገጠለት በኋላ ጌዴዎን ለጦርነት ወጣ። ለጦርነት ሲወጣ እግዚአብሔር አምላክ ለጦርነት የሚያበቃ አቅም ሰጠው። ምንድነው የተሰጠው አቅም ካላችሁኝ በኋላ አመጣለሁ። ግን ለጦርነት ሲወጣ አብረውት 32000 ሰዎች ወጡ። ሲወጡ እግዚአብሔር እንዲህ አለው፣ ከፍ ባለ ቦታ ላይ ቁምና የፈራ የደነገጠ ወደ ኋላ ይመለስ ብለህ አውጅ አለው። ይህንን ቃል ሲናገር ምንም እንኳን ጎራዴ ቢይዙም ቀስት ቢይዙም የወታደር ልብስ ቢለብሱም ለጦርነቱ ልበ ሙሉ ስላልነበሩ መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው 22000 ወታደር ተቀነሰ። እንደገና እግዚአብሔር እንዲህ አለ፣ አሁንም በስተዋል እስራኤል በ10,000 ሰው ይህንን ትልቅ ሰራዊት ብመታ ወይንም ባሸንፍለት ክንዴ አሸነፈ በጦር ታክቲክ ያሸነፍኩ ስለሚል እንደገናም 10,000ውን ውሃ ወደሚጠጡበት ወንዝ አውርዳቸውና አጣራ አለው። አንዳንዱ ውሻ እንደሚጠጣ ውሃ ይጠጣ ነበር። አንዳንዱ ደግሞ ጀንትል ሆኖ ከወንዙ በእጁ እየወሰደ ውሃ ይጠጣ ነበር። እንደ ውሻ ይጠጡ የነበሩት 9700 ያክላሉ። ደግሞ ጀንትል ሆኖ በእጃቸው ይጠጡ የነበሩት 300 ያክላሉ። 9700ውን ሸኛለሁ። በ300 ይህንን ቁጥር ስፍር የሌለውን አማሌቃዊ የምስራቅ ሰራዊት ካንተ ጋር ሆኜ እመታለሁ አለው። ጉዳዩ የኳንቲቲ ጉዳይ አይደለም፣ ጉዳዩ የኪዳን ጉዳይ ነው። ሲያንድ ሰው ይጩህና በደንብ አሜን ይበል። እዚህ ውስጥ በቁጥራችሁ ጥቂት በተጽዕኖአችሁ ግን ከፍተኛ የምትሆኑ ሰዎች ትነሳላችሁ። ሰው ግምት የማይሰጣችሁ፣ ሰው የከበሬታ ወንበር የማይሰጣችሁ፣ ሰው ለልቅናም ለትዳርም ለጉርብትናም የማይፈልጋችሁ ሰዎች በእግዚአብሔር ቅባት ተቀብታችሁ በመንፈስ ቅዱስ ተሞልታችሁ ትነሳላችሁ። እግዚአብሔር የገባላችሁ ኪዳን 100 እጥፍ ፍሬ ያፈራል። የገባው ሰው ይጩህና በደንብ አሜን ይበል። አንተ ባለ ኪዳን ነህ። አንተ ኪዳን አለ። ኪዳንህ ይመነዘራል፣ መጠለያ ይሆናል። ኪዳንህ ይመነዘራል፣ ምግብ ይሆናል። ኪዳንህ ይመነዘራል፣ ደሞዝ ይሆናል። ኪዳንህ ይመነዘራል፣ በመከራ ጊዜ ወንድምና ጓደኛ ይሆናል። ኪዳን ያለው አንድ ሰው ይጩህና በደንብ አሜን ይበል። ኪዳን አለን። አዎ በቁጥራችን ትንሽ ነን። ኪዳን አለን። አዎ የምናስቆጥረው ሰርቲፊኬት ዲፕሎማና ዲግሪ ማስትሬት የለንም፣ ግን ኪዳን አለን። ለምድር ፈውስ ነን፣ ለቤተ ክርስቲያን ፈውስ ነን፣ ለአገር ፈውስ ነን። የገባው ሰው ይጩህና በደንብ አሜን ይበል። እንደ መለከት እየነፉ 300ዎቹ ወደ ሰልፍ ወጡ። ወደ ሰልፍ በወጡ ጊዜ መሳፍንት መጽሐፍ ምዕራፍ 6 ቁጥር 34 ላይ የጌታ ቃል እንዲህ ይላል። በጣም የምታውቁትን ቃል ነግሬያችሁ ጸልየን እንወጣለን። ለሰልፍ መውጣት በጀመሩ ጊዜ የእግዚአብሔር መንፈስ በጌዴዎን ላይ ገባበት። ሲጩሁና በደንብ አሜን በሉ። የእግዚአብሔር መንፈስ ሲገባብህ ኦርዲነሪ መሆን አትችልም፣ ተራ መሆን አትችልም። የእግዚአብሔር መንፈስ ሲገባብህ ኦርዲነሪ ነህ በአፈጣጠርህ፣ ግን ኤክስትራ ኦርዲነሪ የሆነ ስራ ትሰራለህ። በአቅምህ ማትሰራውን፣ በአካዳሚካል ኳሊፊኬሽን ማትሰራውን፣ ባንክ ባለው የገንዘብ አቅም ማትሰራውን የእግዚአብሔር መንፈስ በውስጥ ሲገባ ትሰራለህ። የደቦል አንበሳን እንደ ፍየል ጠቦት በጣትሰህ ትጥላለህ። ሳምሶን ላይ ከገባበት የእግዚአብሔር ኃይል የተነሳ ሊበላ የመጣውን የአንበሳ ደቦል
እንደ ፍየል ጠቦት ቀነጣጥሶ የጣለው የእግዚአብሔር ኃይል ስላከበደው ነው። እናገራለሁ በነቢያት መንፈስ ከዚህ ምሽት ጀምሮ ትከብዳላችሁ። ብቻህን ነህ ግን ብቻህን አይደለህም። ትንሽ ነህ ግን ትንሽ አይደለህም። የእግዚአብሔር ኃይል ያከብድሃል። እስቲ አንድ ሰው ይጩህና በደንብ አሜን ይበል። የእግዚአብሔር መንፈስ ይገባብሃል። የእግዚአብሔር ቅባት ያገኘሃል። እጅ ይቀባል፣ ግንባር ይቀባል፣ ድምጽ ይቀባል፣ ቋንቋ ይቀባል፣ አረማመድህ ይቀባል። እስቲ አንድ ሰው ይጩህና ኪዳን ይበል። እግዚአብሔር ከጌዲዮን ጋር ሆኖ ከገባበት የመንፈስ ኃይል የተነሳ ምድሩን የወረሩትን የምስራቅ ሰዎች እንዲሁም ደግሞ አማሌቃውያንን እየተከታተለ መታቸው ጌዲዮን። ዛሬ እናገራለሁ በነቢያት መንፈስ ጠላቶችን ትመታለህ። የምትመታበት የእግዚአብሔር ኃይል ይሰጣል። የምትመታበት የእግዚአብሔር ቅባት ይሰጣል። ምዕራፍ 6 ቁጥር 6 ላይ የጌታን ቃል አነብና ከዛ በኋላ ጨርሳለሁ። ጌዲዮንም በእጃቸው ውሃ በጠጡት በ300 ሰዎች አድናቸዋለሁ፣ ሚዲያማውያንን በእጅ አሳልፌ እሰጣለሁ፣ የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ አለው። እንደ አንድ ሰው አድርገ ጠላቶችን ትመታለህ። ሲጮሁና በደንብ አሜን በል። ለምን እንደ ሰማይ ከዋክብት አይበዙም? ለምን እንደ ባህር ዳር አሸዋ አይበዙም? ጉዳዩ የቁጥር ጉዳይ አይደለም። ጉዳዩ የቅባት ጉዳይ ነው። ዛሬ እናገራለሁ ኪዳን የገባልህ እግዚአብሔር ለሚሊዮኖች ያደርግሃል። ኪዳን የገባልህ እግዚአብሔር ለቢሊዮኖች ያደርግሃል። አንተ ባለ ኪዳን ነህ። ባለ ኪዳን ይበልጣል ከባለ ዲግሪ። ባለ ኪዳን ይበልጣል ከባለ ማስትሬት። ባለ ኪዳን ይበልጣል ከባለ ዘመድ። ባለ ኪዳን ይበልጣል ከባለ ጠጋ። አንተ ባለ ኪዳን ነህ። ኪዳን አለ። ሲጮሁና በደንብ አሜን ይበል። you are not ordinary። ተራ ሰው አይደለህም። ምናምንቴ አይደለህም። ወፍ ዘራሽ አይደለህም። በአንተ ላይ የእግዚአብሔር ኪዳን አለ። መታቸው ጌዲዮን በውስጡ ከገባበት ከእግዚአብሔር መንፈስ የተነሳ ሚዲያማውያንን፣ አማሌቃውያንን፣ የምስራቅ ሰዎችን ለጥፋት በጥምረት የሚሰሩትን ጠላቶቹን ሚዲያማውያንን ጌዲዮን ከተሰጠው ኪዳን የተነሳ መታቸው። ዛሬም እናገራለሁ በነቢያት መንፈስ እግዚአብሔር ከሰጠ ኪዳን የተነሳ ኃያል ትሆናለህ። በቢዝነስ ኃያል፣ በትምህርት ኃያል፣ በአገልግሎት ኃያል፣ በኑሮ ኃያል፣ ተጽዕኖ የምታመጣ አንድ ሰፈር ያመጣው ተጽዕኖ ዓለም ላይ የሚያስተጋባ ምድር የሚሰማው ተጽዕኖ። ሲጩሁና በደንብ አሜን በል። ጩሁና በደንብ አሜን በል። እስቲ አንድ ሰው አሜን ይበል። ጌዲዮን እንዲህ አለ፣ አሁን የተሰጠኝን ሚሽን የመሸከም አቅም የለኝም። ከምናሴ ነገድ ነኝ። ከምናሴ ነገድ ደግሞ የመጨረሻ የዘራረግ ካለው መካከል ነኝ ብሎ ሲል አይዞህ ሚዲያምን እንደ አንድ ሰው ትመታለህ አለው። ከዛ በኋላ በምንድን ነው ያስመረቀው ካላችሁኝ፣ በመንፈስ ቅዱስ ገባበት። የእግዚአብሔር መንፈስ ገባበት። ዛር ይገባብሃል አላልኩም። ቡዳ ይገባብሃል፣ አዳልሞቲ ይገባብሃል አላልኩም። ዛሬ ማታ እግዚአብሔር መንፈስ ይገባብሃል። ተራ ያልሆነ ስራ እንድትሰራ፣ ተራ ያልሆነ አገልግሎት እንድታገለግል፣ ተራ ያልሆነ አስተሳሰብ እንድታስብ የእግዚአብሔር መንፈስ ይገባብሃል። ዓይንህ ይበራል። ከኃጢአት ሰፈር ትለያለህ። ከጫት ሰፈር፣ ከሲጋራ ሰፈር፣ ከሺሻ ሰፈር፣ ከዝሙት ሰፈር፣ ከማይመጥን ሰፈር የሚለይ የእግዚአብሔር ኃይል ይገባብሃል። ጌዲዮን ላይ የእግዚአብሔር ኃይል ገባበት። ጩሁና በደንብ አሜን በል። ኪዳን እስቲ በደንብ አሜን። እኔ ሁል ጊዜ ይገርመኛል። መካከለኛው ምስራቅ ያለች እስራኤል 9 ሚሊዮን ሕዝብ ዓለምን እንዴት ነው እንደዚህ የሚያሸብረው ብዬ ስል ኪዳን እስቲ በደንብ አሜን። ኪዳን ትንሽ ነህ ግን ብዙ ነህ። ተጽዕኖው ብዙ ነው። ኃይልህ ብዙ ነው። በቃ ይሄን ብዬ ጸልያለሁ። ጉባኤው እንዲህ በል፣ እግዚአብሔር ሆይ ስለሰጠኝ ኪዳን፣ ስለገባህልኝ ተስፋ ቃል እጅግ በጣም አድርጌ አመሰግንሃለሁ። ጉባኤው ቆሞ ይጸልይ። ዛሬ መንፈስ ቅዱስ ይገባባችኋል። ግራችሁ ይቀየራል። አስተሳሰባችሁ ይቀየራል። ውሎአችሁ ይቀየራል። ተጽዕኖአችሁ ይቀየራል።
እዚህ ናችሁ ግን እዚህ አይደላችሁ። እንዲህ ናችሁ ግን እንዲህ አይደላችሁ። የሰማይ አምላክ የተለየ ፐርሰናሊቲ በእናንተ ላይ ያመጣል። እጃችሁን ዘርጉ፣ ጌታን ጥሩት፣ ጸልዩ እስቲ በልሳኖቻችሁ። ሌባጋማን ቶጋዲያ ጋማያ አታንዳ ኬናማያ ኤቴላራኒያ ማንዶ ሮቦሺ ካምባርዳኒያኮ ኤሌሌ ኒያማንታራኒያኮ ሞንቶራዲያ የጌዲዮን አምላክ የጌዲዮን አምላክ የጌዲዮን አምላክ የጌዲዮን አምላክ ሚዲያምን እንደ አንድ ሰው እንዲመታ ኃይል የሰጠ የጌዲዮን አምላክ የኛም አምላክ ነህ፣ የኛም አምላክ ነህ። የጌዲዮን አምላክ ዛሬ በዚህ ቦታ ተአምራት አድርግ። ጠላቶቻችን ይመቱ፣ ጨለማችን ይብራ። ጸልዩ በልሳኖቻችሁ። ራባጋዳጋላ ቦሮዶዶ ቦሻላ ዳባዲጋላ ዳቦራ ሌብራካንታ ሮቦሎዲ ቢጋንታ ራባዲያሎራ ኃይል ኃይል ጉባኤው ላይ የመንፈስ ቅዱስ ኃይል በሽታን የሚመታ ጨለማን የሚያነሳ እግዚአብሔር ኃይል ኪዳን 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 በቢዝነሳቸው፣ በትምህርታቸው፣ በአገልግሎታቸው ይሄ ኪዳን ሕያው እንዲሆን ጸልያለሁ። ይሄ ኪዳን ሕያው እንዲሆን ጸልያለሁ። ራዳካ ባጋንዳ ካራባዲያጎ እስቲ ጉባኤው ሁሉም ሰው ይቁምና እሳት በሉ። ሲድገሙና እሳት በሉ። ሲድገሙና እሳት በሉ። አጠገባችሁ ያለውን ሰው ያዙና ጸልዩለት። መጽሐፍ ለጻድቁ መልካም ይሆንልሃል በሉት ይላል። ያዙ፣ ጸልዩ፣ 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 ጸልዩ። እንዲበረታ ጸልዩ፣ እንድትቀባ ጸልዩ፣ እንዲሳካለት ጸልዩ። ኪፕ ኦን ፕሬይንግ፣ በልሳኖቻችሁ ጸልዩ። የሚወድቅ ነገር አለ። እግዚአብሔር ዛሬ ተአምራት ያደርጋል። ሁሉ ሰው ይጸልይ። ራባካታ ላባዲጋላ ባዲጋላ ቦሮዶዶ ቦሺያ ኤንዳጋማያ ኖማንቶ ካራኖዳ ባጋዲያ ራዳጋዳጋ ቦራ ይህን መልእክት ተናግሬ ጨርሳለሁ። እግዚአብሔር እዚህ ጉባኤ ባሉ 18 ሰዎች ላይ የልዩነት ቅባት አመጣ። ከዚህ ምሽት ጀምሮ በሁሉ አቅጣጫ ታሪካችሁ ተለወጠ። መታወቂያችሁ ተለወጠ። አረማመዳችሁ ተለወጠ። አነጋገራችሁ ተለወጠ። በ18 ሰዎች ላይ የልዩነት ቅባት መጥቷል። እግዚአብሔር አምላክ እንደዚሁ ይናገረኛል። በብዙ ሰዎች ላይ ያለን ድካም ጥቁር መጋረጃ የመንፈስ ቅዱስ ኃይል አንስቶታል። ድካም በብርታት ተለውጧል። ያልተጠበቁ ጉድ ኒውሶች ወይንም መልካም ዜናዎች መስማት ትጀምራላችሁ። ነገሮቻችሁ ይቀየራሉ። የሞት አዋጅ በሕይወት አዋጅ ተቀይሯል። ያለመከናወን አዋጅ በስኬት አዋጅ ተቀይሯል። የተያዘባችሁ ነገር በኢየሱስ ስም ተለቋል። ፌል ያረገ ኩላሊት ይፈወስ። ጨጓራ ይነሳ። በሳምባ ላይ ያለ ህመም ይነሳ። የነርቭ ህመም ይነሳ። ደም ብዛት፣ ስኳር ይነሳ። በአእምሮ ላይ ያለ ደዌ ይነሳ። ጭንቀት፣ ግራ መጋባት ይነሳ። በወገብ ላይ ያለ በሽታ ይነሳ። በአካል ላይ ያለ ህመም ይነሳ። በማህፀን ላይ የተቀመጠ ደዌ ይነሳ። በኩላሊት ላይ ያለ ህመም ይነሳ። በጉበት ላይ ያለ ህመም ይነሳ። በጭንቅላት ላይ ያለ ህመም ይነሳ። የካንሰር በሽታ ይነሳ። ኤችአይቪ ይነሳ። ኤችአይቪ ቫይረስ የተቃጠለ ይሆን። ኤችአይቪ ቫይረስ የተቃጠለ ይሆን።